Oh no. አባቢ ምን ነው ዛሬም ለልደት መኪና ገዝቼ ሰርፕራይዝ አደርጋለሁ ልትይ ነው? እሱ ገርሞክ ነው? አስፓልት የሚያክል ኬክ አስጋግርና በመኪና ትቆርሰዋለህ። ሰላሳ ግራም ብቻ ነው የምበላው ነው ጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። ያ ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ አይ አይደለም፣ አትሳሳት። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። ዘንድሮ የመጣብን ትግል በጣም ከባድ። ዘንድሮ የመጣብን ትግል በእውነት እነዚህ የማይነኩ የኔ አካል ናቸው። ግን ከነካኸኝ ለአባቴ እናገራለሁ። እነዚህ ካላስነካሽኝ በደህና ዋይ ሜሮን ታስነካኛለች። ወጭ ነይት ያባ ቆይ አንድ ጊዜ ቆና አንድ በእናትህ ቆይ ተረጋጋ። በእናትህ ምን አድርገህ ነው? ቆይ ንገረኝ በእናትህ ቆይ ተረጋጋ። በእናትህ ቆይ አንዴ ምን አድርገህ ነው? ቆይ አንዴ ስራውን አታውቂም። እሺ እኮ ቆይ ተረጋጋ በእናትህ ተዋት። ለአንቺ ብዬ ነው ተዋት። ለአንቺ ብዬ ነው ተዋት። ተው በእናትህ ወይኔ አለቅሽም። እሺ በኢየሱስ ስም ጉዳረጉኝ ጌታ ሆይ ሰላም ሲገር ወይኔ ሄሎ አባቢ በርሶ መጀን አባቢ እንዴት ነው? አለሁልዎት። ባለፈው ያልኳችሁ ነገር እኮ ተሳካ። አይገርምም? ተሳክቷል። አዎ እዚህ ልጁን አግኝቼዋለሁኝ። ከአጠገቤ ነው ያለው አባቢ። አዎ ይዤዋለሁ፣ የሰጡኝንም ይዤዋለሁ። አዎ የሆነ ጅንስ ጃኬት ከውስጥ ጥቁር ቲሸርት ነው የለበሰው። አዎ አባብዬ እና በእኔ ፍቅር ብድ እንዲል አድርገው። አይ አባቢ ባለፈው የሰጡኝ ለሰጡኝ መድኃኒት ነው አባቢ። እሺ አባቢ። አይ እኔ የፈለኩት በእኔ ፍቅር ጅል እንዲሆን ነው በቃ። እሺ አባቢ መድኃኒቱን ይዤዋለሁ። እሺ አባቢ። እሺ በቃ አሁን ላስነካው። ፀጉሩ ላይ ላድርገው ወይስ ሆዱ ላይ? ምን ሱሪ አካባቢ ነው እጁ ላይ? እሺ አባቢ
ወይ ቦስ ምን እየሰራክ ነው? ቦስዬ ላይጦቹ መርዝ ላበላቸው እና ይሁሉ እንጀራ ለአይጦቹ ነው? ያው ቦስዬ የመጨረሻ አራታቸው ስለሆነ በረብ ይብሉ ብዬ እኮ ነው። እሺ ግን ይሄን ሁሉ እንጀራ ሲሰጣቸው እንዳይጠራጠሩ አንድ ሁለት ጉረስላቸው። ለነገሩ ልክ ነሽ። ምንድን ነው አድርጎ God have mercy upon us. እንዴት ነው ጋሺ? አንተ ችጋራም ቅንቅናም አንተ እጅ ላይ ጣለኝ። አይ ጋሺ በእግዚአብሔር እጅ ተይዘው እንኳን እኔን መዘርጠጥ እኔን ማቅለል አያቆሙም አይደለ? ወይኔ ውዛያ ተመቸቻሉን። አሁን 3 ጊዜ ሽማግሌ መልሰዋል። 4ኛ ሽማግሌ ስልክ እርሱ አይኖሩ እንዴት ነው የሚቆይ እኮ ነው። አሁንማ ተሽሎኛል እኮ ወዲ ጋሺ ተመለሱ። አይ ጋሺ ተሽሎኛል ወይ መውጣት። አሁንማ እኮ እድሜዎትም ገፋ። አሁን እኮ 4 እግር መብላት ነው የሚሻለው እኮ ጋሺ። ከአፈር መግባት ከአፈር ውስጥ መስመጥ መቀበር የምስጥ መጫወቻ መሆን እኮ ነው የሚሻለው ጋሺ። ምን ሆናለሁ? አይ ጋሺ በሕክምና አካሄድ ዶክተር ሳይፈቅድ ከሆስፒታል ንቅልቅ የለም የኔ አባት። አይ ጋሺ ታረጋጉ። ኦሆ በእግዚአብሔር እጅ ኖት። ዶክተር ምን አዲስ ነገር? አባትህ መሄድን መረጥ። ምን እያልከኝ ነው? አፈሩን አስቀደሙ አባትህ። አማቼ ሄዱ። ኧረ አማቼ ሄዱ። አማቼ አሁን እዚህ ጋር ቂጣ ላዩ መገኛ ብዬ መገኛ ጋጋጫለሁ። ሰላምታ ምን መሰለሽ? ጥሩ ነገር አሰብኩና አንቺም እንድትጠቀሚ። ያው ምንድነው? እቁብ ልንገባ እኔ አንቺ ባለ ሱቁ። ኧረ እባክህ እውነት ተቸገርኩና እንትን ጨው መግዣ ጥቼ 30 ብር ለምን እኔና አንቺ 3 ሆነን እቁብ አንገባም? የ30 ብር ተራ በተራ ጨው መግዣ አጣሁ፣ ተቸገርኩ። የ30 ብር እቁብ? አዎ። እንዴ ምን ሆነክ ነው? እኔስ እንዴት ነው የ30 ብር እቁብ የምገባው? እንትን ያው መተሳሰብ አለሽ እንዴ? ብር 30 50 ብር? ኧረ የለኝም። እንዴ ተው ለከሌላ እኔ ላንቺ አስቤ ነው። ተው ኧረ እኔ አልገባም የ30 ብር እቁብ። እንዴ በቲክቶክ አገሩ ሁሉ በሚሊዮን የሚቆጠሩ ሰዎች ተቀባብለው የእናንተን ታሪክ አይተውታል። እናንተ ጋር ምን ተፈጠረ? በጣም በቃ በደስታ አልተኛሁትም። እኔ ያውቃል እግዚአብሔር ምንም አልተኛሁትም። ህዝቡም ደግሞ ሌላ ጣጣኔ ላይ ጨመሩ። እንዴት? በቃ የህዝብ ፍቅር በቃ በህዝብ ፍቅር ተይዣለሁ ማለት። መጀመሪያ በሰላም ፍቅር ነበር ተሰቃየ ነበር። አሁን ደግሞ በኢትዮጵያውያን ፍቅር በጣም ለነሱ ሲነግራቸው ደግሞ እነሱ ደግሞ ሌላ ተጨማሪ ፍቅር እንደማለት ነው ጨመሩበት። የመጀመሪያው ስልክ መቼ የተደወለው? ከውጭ ሀገር ነው የደወለልኝ። ተወልደ ይባላል። ደወለና አሁን አይቼ እንደጨረስኩት ነው የደወልኩላቸው አለኝ። ትግራይ ልጅ ነኝ፣ አሁን ውጭ ሀገር ነው ያለሁት። በቃ ውስጤ ላይ ያለ ነገር ልነግራችሁ አልችልም። እየለቀሰ እኛም አሁን አይዞ እያለኛ አይዞ ወንድማችን እያለቀሰ እሱ እየለቀሰ በቃ እኔ ከጎናችሁ ነኝ፣ በቃ ሰላም ነገ ስራ እንዳትወጣ ቡና እያፈላች በጣም መደሰት አለባችሁ፣ እቺን ብቻ አደርጉልን። ከዛ እሱ እንዳለ ያደረገ ገንዘብ ደግሞ ላከልኝ። ሰላም ነገ ስራ እንዳትወጣ ቡና ፍሉና ምን ቀኑ እየሳመራችሁ በኔ ደስ ይበልኝ፣ ሰላም ቡና እያፈላች ደስ ይላችሁ አሉ። ምን ትነሳልኛለሽ? ዳዱ 3 ሲደመር 3 ስንት ነው?
1 2 3 4 5 6 እንደዚህ አትቁጠር አላልኩም? ደነዝ እጅን ወደ ኪስ ክተት። 5 ሲጀመር 5 ስንት ነው? 11 ከየት አመጣኸው? Oh no 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 no! What? What the fuck? ዘፈን መቀየሩን ሳትሰማ ግጥሙ ሲቀየርብህ እኔማ ለኢየሱስ ሰጥቻለሁ ገደላ ገደሉ ገደል መሆኑን አውቄያለሁ ዓለም አረሳስቶ በጊዜው ቢያጉላላም በጊዜው ደረሰ ተበላው ነው ሆላ ማን እንደዚህ አይነት ነገር አያጋጥም። የብር ከባድ ስሜት አለው። God have mercy upon us. Aujourd'hui aussi, c'est un autre jour. I want problems always. What be this? What be this? Jesus. Do me a favor. Sorry. Don't cry. ወይኔ ባሌ ብሎኛል። ምን ነው? ወይኔ ውዴ ችግር ገጥሞኛል። አኒ ባልና ሚስት አይደለም ችግር ገጥሞናል ነው የሚባለው። ኦኬ ነህ ሲረበን ርቦናል፣ እሺ ሲጠማን ጠምቶናል፣ እንዲህ ሽንታችን መጥቷል፣ እንዲህ እሺ እኛ ነው የሚባለው። እኔ ምንድነው ችግር የገጠመን? ሰው ገለናል። አንቺና ማ ምንድነው? ማን ነው? ምንድነው? ክፈቱ እንጂ ለስራ መሰለኝ የመጣ ነው። ከምግብ ቁጥጥርና ንጽህና ነው የመጣ ነው። ምግብ መመርመር ስላለበት ነው ወንድም። አዲስ በሽታ መጥቷል ወንድም። አዲስ በሽታ መጥቷል። አልሰማችሁም? ታይሚሊና ላይሚሊ ማለት ወር ላይ ስብላ ታይሚሊ ማለት ወር ላይ ያስቀምጣል ወንድም። አዲስ በሽታ መጥቶ ነው። ዝም ብለህ ምግቡን አምጡና አንዱት እንጀራ ይመረመር። ኦኬ እሺ። ያው ሶፋኒ ብራዘር ይሄ እኮ በሽታ ነው አልኩህ አይደል? ገብቷል። እንደው መጀመሪያ ተዘጋጅተህ መጠበቅ ነበር። አዲስ ስለሆነብን አዲስ ነገር ነው። አዲስ ባን መጣ ነበር። ኮራ ነው ወንድም። አንጣና እንጀራው ይመረመር እዚህ ተጠብቃል። ቁጭ ብዬ ምን ያክል እንጀራ ይዤ ዝም አንዱ እንጀራ ግን ምን ይሄ ኢሚንት ምን ማለት አልቀረም። ለኛ ትንሽ ነገር ነው። ቶሎ ለትኛ እሺ ወንድም ዋንጋ አንተ እንገላታ አንተ ሞታ አንተ እንደም ያቺ ስትጠይቁ አሁን በቃ 2 ሳምንት የምሳየ በላ ወንድም 2 ሳምንት አሁን አንተ ምርጫቱን ግዙና ጠብቁ ይመጣው ምሳ በልቻለሁ ወንድም አያስፈልግም። እሺ ለውዙን አረራ ያደረገው ወንድም እሺ አረ ዝም በል እንዴት አንቺ ይጓል አሁን ከምግብ ምዘና ምናምን አይደለም እንዴ? ከምግብ ምዘና ከምግብ ምዘና በኋላ ያው እንቀማለን እና ጋውን ምናምን ያልከው ምንድነው? ዝም ብዬ ለጨዋታ ያክና አንተ አሮድ ወደዛ ሂድ ወይኔ አባቴ አባቢ ምን ነው ዛሬም ለልደት መኪና ገዝቼ ሰርፕራይዝ አደርጋለሁ ልትይ ነው? እሱ ገርሞክ ነው። አስፓልት የሚያክል ኬክ አስጋግርና በመኪና ትቆርሰዋለህ። እንዴ ኧረ ዋጥ እንዴ ኧረ
ተሳቀኩኝ እኮ ወገን ተሳቀኩኝ በፊት ኧረ ኮሜንት ይሄን የመሰለ ኮሜንት ሳላነብላችሁ አልውልም ብዬ ነው እንጂ ጋይስ አፍኖኛልስ። ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊዝ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። ዛሬ ነሐሴ 9 ጠቅላይ ሚኒስትር የዶክተር አብይ አህመድ የ49ኛ ዓመት የልደት በዓላቸውን ምኞታችሁን ኮሜንት ላይ ጻፉላቸው። ስለርሳቸው እንግዲህ አንዳንድ መረጃዎች ሙሉ ስም አብይ አህመድ አሊ፣ የልጅነት ስማቸው አብዮት፣ የተወለዱበት ቦታ በሻሻ፣ የተወለዱበትም ቀን ነሐሴ 9 1968 ማለት ዳር ከወይዘሮ ዝናሽ ታያቸው ጋር የልጆች ብዛት 4 ልጆች 3 ሴትና አንድ ወንድ ልጅ አላቸው። No. እኔ ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋልቤው ነው የምሰራው። ከሚኒሊክ ዘመን ጀምሮ ነው ያበሰልኩት። በዛ ምክንያት አጼ ሼፉ የሚባል ቅጽል ስሙላ ተሰጠ። በጣም ጎበዝ ነኝ። ሴት ዶሮ እንኳን ገዝቶ እንቁላል አልጥል ካለች ድንች ታቅፌ እኔ ጫጩቱን ላስፈለፍላለሁ። በጣም ጎበዝ ነኝ። እኔ ስንት ዘመን ቲማቲም ቀጠቀጥኩ። ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድል ተብሎ የተቀረ። እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹን ማለስለስ እንችላለን። ዳቦ በማርማራታ ፈልገው እንኳን ማርማራታ ቢጠፋ ማርማር የሚለውን ዘፈን ጋብዥ በዳቦ መብላቱ ላይ ይችላል። ኤርሚያስ ማሞ፣ አብርሃም ረጋሳ፣ ብርሃኑ ነጋ፣ ብርሃኑ ነጋ፣ ብርሃኑ ነጋ፣ አንተ አንተ ምክንያት ነው እኔ ተበላሽቶ አይኔን እዚህ ክላስ እንዳለ ሁለተኛ እዚህ ተጠንቀቁ ሴቶችና ወንዶች፣ ለእናንተ ትምህርት ሚኒስቴር አዲስ መመሪያ አውጥቷል። ልንገራችሁ። ሴት ተማሪዎች የጥፍር የፀጉር እንደዚሁም ደግሞ የከንፈር ቀለም መቀባትና መኳኳል እንደዚሁም አላስፈላጊ ጌጣጌጥ ከማድረግ ትምህርት ቤት የደንብ ልብስ ቀሚስን ቁመት ከባት በታች መሆን እንዳለበትና ከአካባቢው ባህል ጋር የማይቃረን ልብስ መልበስ እንዳለባችሁ የትምህርት ሚኒስቴር አዲሱ ተማሪዎች የስነ ምግባር ረቂቅ መመሪያ ላይ ተካቷል። ወንዶች ደግሞ ፀጉራችሁን በአግባቡ መሰራት ማሳጠር ከተፈጥሯዊ ፀጉራቸው ውጪ እንዳይጠቀሙ እንግዲህ አዲሱ መመሪያ ላይ ተካቷል። መመሪያው በመንግስትና መንግስታዊ ባልሆኑ የግል በሃይማኖት ተቋማት የሚተዳደሩ ትምህርት ቤቶችና ከኢትዮጵያ ውጪ ባሉ ኮሚኒቲ ትምህርት ቤት በሚማሩ ተማሪዎች ላይ እንግዲህ ተፈጻሚ ይሆናል ተብሏል። እናንተስ ስለዚህ አዲሱ ህግ ምን ትላላችሁ? ሐሳባችሁን አጋሩ። ወይኔ አባቴ
ወይኔ ህይወት እንዴት ሙድ እንደምትይዝባችሁ ከዚህ ቪዲዮ በላይ ገላጭ የለም። እዩት። አሁንማ ጎብዣለሁ ብላችሁ ቆም ስትሉ የቤት ኪራይ መጥቶ ዝርግብ፣ የውሃና የመብራት ጥልስ፣ አስቤዛ ወገቡን ይዞ እየታዘባችሁ ነበር እስካሁን። ከዛ ይመጣና ጥልፍ አድርጎ ደፍ። አይ በቃ አሁን ጎብዛለሁ እንዴትም አድርጌ ራሴን ማጠንከር አለብኝ ብላችሁ አንድ እርምጃ ከተራመዳችሁ በኋላ የትምህርት ቤት ክፍያ ቀው። በዚህ ሁሉ ነገር ውስጥ እኔ ጀግና ነኝ ኑሮ ቢወደድም ወደፊት ብቻ ብላችሁ 1-3 እርምጃ ከተራመዳችሁ በኋላ ድጋሜ ሄዳችሁ ደፍ። መቼ ነው እሺ የምንሄደው? ምን ቆመው? ኧረ መቼ ነው? አልቻልንም እኮ ተነሳን ስንል ሄደን ድፍት፣ ተነሳን ስንል ሄደን አሁንም ደፍት። አይዞ በሳጣን። ሄሎ አቤት። ሰላም ነሽ? እንዴት ነሽ? እጠቡት ያሉትን ማጠብ ነው እንዳለ። ሄሎ አቤት። አይ አንቺን አይደለም እዚህ ከልጆች ጋር እያወራው። እሺ የት ነሽ? ማን ይበል? ይኸውልሽ በቃ እኔ አሁን ገላዬን ልታጠብ ተዘጋጅቶልኝ ያለሁት ጠንቋይ እንድሪያስ ነኝ። ማን ይበል? አላወኩህም። ዛሬ ነው የምታጠብበት ቀን፣ መታችሁ ጀርባዬን ሹኝ እያልኩሽ እኮ ነው። ማን ናቸው? አላወኩህም። እኔ ጠንቋይ እንድሪያስ ነኝ። በቃ ተሳስተሃል። አይ አንቺ ደግሞ ግብር ሳታመጪ ስትቀሪ ሁሌ ተሳስተሃል። እኔ እንደሆነ ማንም አይሸውደኝም። ሄሎ ማነህ? ይኸውልሽ አሁን ለማንኛውም ዛሬ ነው ፕሮግራሙ። ከእኩለ ሌሊት 8 ሰዓት ጀምሮ ሁላችንም ተነስተን ራቆታችንን እንሮጣለን። ተዘጋጅ። በኢየሱስ ክርስቶስ መንፈሳችሁ ይመታ። በኢየሱስ ኧረ ተይ እንዴ! ምን ነው ይሄን ያለ? በናዝሬቱ ጌታ በኢየሱስ ክርስቶስ ተይ ማርትዬ፣ ኧረ እባክሽ ተይ እንደማንተዋወቅ ወጋ። በኢየሱስ ጌታ ኢየሱስ ጌታ ነው የኔ ወንድም። እኛ ከራቁቱን ከሚሮጥ ሰው ጋር ህብረት የለንም። እኛ ያለን ህብረት ከኢየሱስ ክርስቶስ ጋር ነው እንጂ ከሌሊት ራቁቱን ከሚኖሮት ጋራ ምንም አይደለም። እሱ ሳይሆን ዋናው ቁም ነገር ምን መሰለሽ ማርትዬ ስሚኝ። ኧረ ማርትዬ ተይ። ይኸውልሽ ኧረ ማርታም አይደለሁም። በኢየሱስ ስም ተማርታ መንፈስ በኢየሱስ እኔ ራሱ ፈራሁ። ተወቆ ነው የሰርጋችን ወጪዎች እዚች ላይ እንጽፋለን ማለት ነው። 4 ሊሞዚን ቬሎ፣ ጠዋት 1፣ ከሰዓት 1፣ ማታ ወደ ቤት ስትገቢ ደግሞ 1 ሺህ ሰው እንጠራለን። አስበው ሰው ሲሆን ግርግር የሆነ ሰርግ 1000 ሰው 400 ሰው እኮ በቂ ነበራል። በቂ ነው 400 ሰው። 400 ሰው ቬሎም 1 ይበቃል። እንደው በቀሚስ ራሱ ብታረግ። ዋናው ነገር አዳራሽ ሰውን ከተት አድርጎ እንዲዝልም ማለት ነው። ሄሎ አዳራሽ 150 ሺህ ብር ነው። 150 ሺህ ብር? አዎ አዳራሽ እኛ ጋር 150 ሺህ ብር ነው። እሺ 150 ሺህ? አዎ 150 ሺህ ብር። ቤታችን እኮ ሰፊ ነው፣ ግቢያችን 50 ሰው በቂ ነው። በቂ ነው 50 ሰው በቂ። አዳራሽ ምን ያደርጋል? የሰርግ ዋናው ነገር አሁን ደርሰንበታል። ገባሽ? ኬተሪንግ ምግቡ ነው ዋናው። ሰው የሚበላውን እንጂ የሚቀመጥበት አያስብም። ስለዚህ ኬተሪንግ 8 ሰው ነው የሚያስፈልገው። እናት፣ አባት፣ ወንድም ያዘ ምን አደርጋለሁ? ሌላ ቀን ይጠራል። እኔ አንቺ ስሚ፣ ለምን ሰርጉን አንተው? ይቅር። እኔ እኮ ብዙ መልክሽም ምናምን ጊንጥ ነው የምመስኝ። እኔ እጀለዘ